ሰላም ውድ የቻናላችን ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ዛሬ ወደ መካከለኛው እስያ ሰፋፊ ሜዳዎችና በረሃዎች አብረን እንጓዝ። እዚህ ስፍራ የቀድሞዋ ሶቪየት ኅብረት ከፈረሰች በኋላ የተወለደችው ካዛኪስታን በ1997 እንደ አውሮፓውያን አቆጣጠር ዓለምን ግራ ያጋባ ውሳኔ ወሰነች። ዋና ከተማዋን ከአረንጓዴውና ከለመለመው አልማቲ አንስታ በክረምት ከ0 በታች እስከ 40 ዲግሪ ሴንቲግሬድ በሚቀዘቅዘውና በበጋው በሚቃጠለው ባዶ በረሃ ላይ አስታና የምትባል አዲስ ከተማ መሠረተች። ይህ ውሳኔ በቢሊዮን የሚቆጠሩ ዶላሮች የፈሰሰበት ብቻ ሳይሆን ስነ ሕንፃውና አወቃቀሩ በሚስጥራዊ ምልክቶች የተሞላ ነው። ብዙዎች አስታናን የአዲሱ ዓለም ሥርዓት የመጀመሪያዋ እውነተኛ መዲና ይሏታል። ከተማዋን በሩቁ ሲመለከቷት የሳይንስ ልብ ወለድ ፊልም ውስጥ ያሉ ሕንፃዎችን ትመስላለች። ጠጋ ብለው ሲመለከቷት ደግሞ እያንዳንዱ ሕንፃና አቀማመጥ አንድ የሚነግረን ታሪክ አለ። ከግዙፉ ፒራሚድ ጀምሮ እስከ ወርቃማው ታወር ድረስ ያሉት ግንባታዎች የፍሪሜሶንና የኢሉሚናይቲ ምልክቶችን በግልጽ እንደያዙም ተመራማሪዎች ይናገራሉ። ለምንድን ነው አንዲት በረሃማ ሀገር ለዓለም ሃይማኖቶች አንድነት የሚሆን ግዙፍ ፒራሚድ የምትገነባው? ለምንስ በከተማዋ መሃል የፀሐይ አምልኮን የሚወክሉ ምልክቶች እንዲሞሉ ተደረጉ? አስታና ዝም ብላ የተገነባች ከተማ አይደለችም። እርሷ በጥንቃቄ የተቀመረች ምልክት ናት። የካዛኪስታኑ የቀድሞ ፕሬዝዳንት ኑርሱልጣን ናዛርባዬቭ ከተማዋን የወደፊቱ የዓለም ሰላምና አንድነት የሚመሠረትባት ስፍራ አድርገው ይገልጿታል። ነገር ግን ይህ ሰላምና አንድነት በምን አይነት ዋጋ ነው የሚመጣው የሚለውን ግልጽ አላደረጉም። በዚህ ቪዲዮ ወደ አስታና ምስጢራዊ ጎዳናዎች እንገባለን። በሕንፃዎቹ ውስጥ የተቀበሩትን ምልክቶች በመረጃ እንመረምራቸዋለን። ከብልጭልጩ የብርጭቆና የብረት ግንባታ ጀርባ ያለውን የሥልጣንና የምስጢራዊ ማኅበራት እጅ እንፈትሻለን። አስታና ለሰው ልጅ ምቾት የታሰበች ከተማ ናት ወይንስ ለወደፊቱ የዓለም መንግሥት የተዘጋጀች መዲና? ምልክቶቹን ለማየት ለሚችል ሰውም አስታና የካዛኪስታን ዋና ከተማ ብቻ ሳትሆን የአንድ ትልቅ ዓለም አቀፍ ሴራ መጀመሪያ መሆኗን በሚገባ ይረዳል። እንኳን ወደ ምስጢራዊው የፒራሚዶችና የፀሐይ ምልክቶች ከተማ ወደ አስታና በሰላም መጣችሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በአስታና እምብርት ላይ እንደ ግዙፍ ዛፍ ቅርጽ ያለውና ጫፉ ላይ ወርቃማ እንቁላል የተሸከመ አንድ አስገራሚ ሕንፃ ቆሟል። ስሙ ባይተሬክ ታወር ይባላል። በካዛኪስታን አፈ ታሪክ ባይተሬክ ማለት የሕይወት ዛፍ ማለት ሲሆን ሳምሩክ የተባለችው ቅዱስ ወፍ በዛፉ ጫፍ ላይ የሰው ልጅን ደህንነትና ደስታ የሚወክል ወርቃማ እንቁላል እንደጣለች ይነገራል። ነገር ግን ይህ አፈ ታሪክ በምስጢራዊ ማኅበራት መነጽር ሲታይ ሌላ ትርጉም ይኖረዋል። ይህ 105 ሜትር ከፍታ ያለው ግንብ የፀሐይ አምልኮን ወይም ሰን ወርሺፕን በግልጽ የሚያሳይ ስነ ሕንፃ ነው። ወርቃማው ሉል ፀሐይን ሲወክል፣ ግንቡ ደግሞ ወደ ሰማይ የሚዘረጋውን የሰው ልጅ የእውቀት ጥማት ያሳያል። ተመራማሪዎች እንደሚሉት ይህ ሕንፃ የጥንታዊቷ ግብፅና የሜሶፖታሚያ ምስጢራዊ ዕውቀቶች መገለጫ ነው። በውስጡም ሆነ በውጭው ያለው የጂኦሜትሪ አቀማመጥ ከአጽናፈ ዓለም ኃይላት ጋር ግንኙነት ለመፍጠር ታስቦ የተሠራ ይመስላል። ይበልጥ የሚያስገርመው ግንም በሕንፃው ጫፍ ላይ በወርቃማው እንቁላል ውስጥ የሚገኘው ነገር ነው። እዚያ ውስጥ የካዛኪስታን የመጀመሪያው ፕሬዝዳንት የኑርሱልጣን ናዛርባዬቭ የቀኝ እጅ አሻራ በወርቅ ተቀርጾ ይገኛል። ጎብኚዎች እጃቸውን በፕሬዝዳንቱ የእጅ አሻራ ላይ ሲያሳርፉ የሀገሪቱ ብሔራዊ መዝሙር መሰማት ይጀምራል። ይህ ድርጊት ለመሪው ታማኝነትን የመግለጽ የአምልኮ ሥርዓት ይመስላል። በአንድ በኩል ፕሬዝዳንቱን እንደ አምላክ የመቁጠር ዝንባሌ ሲታይበት፣ በሌላ በኩል ደግሞ ምልክቱ በሰው ልጅ አእምሮ ላይ የሚፈጥረውን ስነ ልቦናዊ ተጽዕኖ ያሳያል። ባይተሬክ ታወር የተጠቀመበት ቦታም ቢሆን በአጋጣሚ የመጣ አይደለም። ከፕሬዝዳንቱ ቤተ መንግሥት ጋር በቀጥታ መስመር ወይም አላይመንት የተገናኘ ሲሆን ይህም የሥልጣን ፍሰቱ ከሰማይ ወደ መሬት የሚያመጣ መሆኑን በምስጢራዊ ትምህርት ውስጥ ይገለጻል።
ይህ ግንብ የአስታና የቱሪስት መዳረሻ ብቻ ሳይሆን የአዲሱ ዓለም ሥርዓት አራማጆች ዕውቀትንና ሥልጣንን በአንድ ማዕከል እንዴት እንደሚያሰባስቡ የሚያሳይ ታላቅ ምልክት ነው። ለምንድን ነው በአንድ የሙስሊም ሀገር ውስጥ እንዲህ ያሉ ጥንታዊና ባዕድ የሚመስሉ ምስጢራዊ ምልክቶች በቢሊዮን ዶላር የሚገነቡት የሚለው ጥያቄ ብዙዎች የሚጠይቁት ነው። ባይተሬክ ታወር በረሃው ላይ የተተከለ ዛፍ ሳይሆን የሰውን ልጅ አቅጣጫ ለመቀየር የተዘረጋ የኮምፓስ መርፌ ነው። ከባይተሬክ ታወር ጥቂት ራቅ ብሎ ሌላው የአስታና ታላቅ እንቆቅልሽ ይገኛል። ይህም የሰላምና የእርቅ ቤተ መንግሥት ተብሎ የሚጠራው ግዙፍ ፒራሚድ ነው። ፒራሚድ ስንል ወደ አእምሮአችን የሚመጣው ጥንታዊቷ ግብፅ ብትሆንም ይህኛው ግን በ21ኛው ክፍለ ዘመን በዘመናዊ ብርጭቆና ብረት የተገነባ ነው። ይህ ፒራሚድ በዓለማችን እጅግ ዝነኛ በሆነው መሐንዲስ ሰር ኖርማን ፎስተር የተነደፈ ሲሆን ዓላማውም የዓለም ሃይማኖቶች መሰብሰቢያ መሆን ነው። ለምን ፒራሚድ ሆነ ብሎ የሚጠይቅ ሰው አይጠፋም። በምስጢራዊ ማኅበራትና በኢሉሚናይቲ ትምህርት ውስጥ ፒራሚድ ከፍተኛው የሥልጣንና የዕውቀት ደረጃ መገለጫ ነው። ይህ ሕንፃ በውስጡ 3 ዋና ዋና ክፍሎች አሉት። የታችኛው ክፍል ጨለማ ሲሆን ትልቅ ኦፔራ ሃውስ ወይም የኦፔራ ቤት ይዟል። ይህ ተራውን ሕዝብና መዝናኛን ይወክላል። ወደ መሃል ስንወጣ ግን የዓለም ሃይማኖቶች መሪዎች የሚሰበሰቡበት ክብ ጠረጴዛ ያለበትም ሰፊ አዳራሽ እናገኛለን። ይህም የተመረጡት ሃይማኖታዊ መሪዎች በአንድ ጥላ ስር የሚመክሩበት ደረጃ ነው። በጣም የሚያስገርመው ግን የፒራሚዱ ጫፍ ነው። እዚህ ጋር ሙሉ በሙሉ በብርጭቆ የተሠራና በፀሐይ ብርሃን የሚሞላ ክፍል ይገኛል። እዚህ ክፍል ውስጥ ማንም የለም። ያለው የፀሐይ ምስልና ነጭ ርግብ ብቻ ነው። ይህ የላቀው ዕውቀት ወይም ኢሉሚኔሽን ደረጃ ተደርጎ ይወሰዳል። የዓለም ሃይማኖት መሪዎች በታችኛው ክፍል ሲሰበሰቡ፣ ከላያቸው ግን የፀሐይ አምልኮን የሚወክለው ምልክት በዝምታ ይመለከታቸዋል። ይህ አንድ የዓለም መንግሥትና አንድ የዓለም ሃይማኖት ወይም ዋን ወርልድ ሪሊጅን ለመመስረት የሚደረገውን ድብቅ እንቅስቃሴ ፍንጭ ይሰጣል። የፒራሚዱ አወቃቀር ከጥንታዊው የባቢሎን ግንብ ጋር ይመሳሰላል የሚሉ ብዙዎች ናቸው። የሰውን ልጅ ሁሉ በአንድ ዓላማና በአንድ ምልክት ስር የማሰባሰብ ሙከራ። አስታና ይህንን ፒራሚድ በመገንባት ለዓለም ልሂቃን አዲስ መንፈሳዊ መዲና እያዘጋጀች እንደሆነ ይነገራል። ጥያቄው ግን እነዚህ የዓለም መሪዎች በየ3 ዓመቱ በዚህ ፒራሚድ ውስጥ ሲሰበሰቡ ለዓለም ሰላም እየመከሩ ነው ወይንስ ለወደፊቱ የቁጥጥር ሥርዓት መመሪያ እየተቀበሉ የሚለው ጉዳይ ነው። ምልክቶቹን ማየት ለሚችል ሰው ይህ ፒራሚድ የኪነ ሕንፃ ጥበብ ውጤት ብቻ ሳይሆን ወደፊት የሚመጣውን አዲስ የዓለም ሥርዓት አቅጣጫ የሚጠቁም ታላቅ ኮምፓስ ነው። አስታና ለምን የአዲሱ ዓለም ሥርዓት መዲና ተባለች? ይህ ጥያቄ የብዙዎችን ቀልብ የሚስብ ነው። አዲሱ የዓለም ሥርዓት ወይም ኒው ወርልድ ኦርደር የሚለው ጽንሰ ሐሳብ ዓለምን በአንድ ማዕከላዊ መንግሥት፣ በአንድ የገንዘብ ሥርዓትና በአንድ ሃይማኖት ስር ለማምጣት የሚደረግ ድብቅ እንቅስቃሴን ይወክላል። አስታና ደግሞ ይህንን ሐሳብ በተግባር የምታሳይ ሕያው ላቦራቶሪ መስላ ትታያለች። ከተማዋ የተገነባችበት መንገድ በዝርዝር ሲታይ ለነዋሪዎቿ ምቾት ብቻ ሳይሆን ለዓለማችን ልሂቃን መሰብሰቢያነት የተዘጋጀች መሆኗን እንረዳለን። በየ3 ዓመቱ የሚካሄደው የዓለምና የባህላዊ ሃይማኖቶች መሪዎች ጉባኤ ኮንግረስ ኦፍ ሊደርስ ኦፍ ወርልድ ኤንድ ትራዲሽናል ሪሊጅንስ ዋነኛው ማስረጃ ነው። በዚህ ስብሰባ ላይ የካቶሊክ፣ የእስልምና፣ የኦርቶዶክስ፣ የሂንዱና የሌሎችም እምነት መሪዎች በዚያው ምስጢራዊ ፒራሚድ ውስጥ ይሰባሰባሉ። ዓላማቸው ሰላም ነው ቢባልም ከበስተጀርባቸው ግን ሃይማኖቶችን በማዋሃድ ወደ አንድ ዓለም አቀፋዊ መንፈሳዊ ሥርዓት የማምራት ፍላጎት እንዳለ ተቺዎች ይናገራሉ። ሌላው የሚገርመው ነጥብ አስታና ለዓለም አቀፍ ድርጅቶች የምትሰጠው ልዩ ትኩረት ነው። በከተማዋ እጅግ ዘመናዊ የሆኑ የኮንፈረንስ አዳራሾች፣ በቴክኖሎጂ የረቀቁ የክትትል ሥርዓቶችና ለቪአይፒ እንግዶች ብቻ የተከለሉ ልዩ ዞኖች አሏት። ይህች ከተማ ከሀገራዊ ማንነት ይልቅ ዓለም አቀፋዊ ማንነት እንዲኖራት ተደርጋን የታቀደችው።
በከተማዋ ውስጥ ያሉት የፍሪሜሶን ምልክቶችና የሥነ ከዋክብት አሰላለፍ ወይም አስትሮሎጂካል አላይመንት አስታናን ከጥንታዊቷ ባቢሎን ጋር የሚያያይዝ ድብቅ ትርጉም እንዳላት ብዙዎችን ያስማማል። በዚህ በረሃማ ስፍራ ላይ በቢሊዮን የሚቆጠር ዶላር የፈሰሰው ካዛኪስታን በዓለም ፖለቲካ ውስጥ ትልቅ ቦታ እንዲኖራት ለማድረግ ብቻ አይደለም። ይልቁንም ወደፊት ለሚመጣው አንድ የዓለም መንግሥት ማዕከላዊ አስተዳደር ለመሆን የሚደረግ ዝግጅት ይመስላል። አስታና የሥልጣን፣ የሃይማኖትና የቴክኖሎጂ ውህደት የሚታይባት ስፍራ ናት። አሁን አስታና ለዓለም የምታሳየው ሰላምና አንድነት የሚለውን ብልጭልጭ ሽፋን ብቻ ሳይሆን ከሽፋኑ በስተጀርባ ያለውን ጥብቅ ቁጥጥርና የምልክቶቹን መልእክት ነው። ይህች ከተማ ለሰው ልጅ አዲስ ተስፋ ናት ወይንስ ለወደፊቱ ታላቅ እስር ቤት መሠረት? ምልክቶቹንና አጀንዳዎቹን ስናገናኝ አስታና በበረሃው ላይ የተሳለች ተራ ከተማ ሳትሆን የታቀደች የሥልጣን ማዕከል መሆኗ ይገለጣል። እነዚህ ሁሉ ብልጭልጭ ፒራሚዶችና የወርቅ ግንቦች በአስማት አልመጡም። የተገነቡት በቢሊዮኖች በሚቆጠር ዶላር ነው። አስታና ወይንም ኑር ሱልጣን የቀድሞ የካዛኪስታን ፕሬዝዳንት ኑር ሱልጣን ናዛርባዬቭ የግል ቅርስና የሥልጣን መገለጫ ተደርጋ ትወሰዳለች። ናዛርባዬቭ ሀገሪቱን ለ3 አስርት ዓመታት በብረት እጅ ሲገዙ አስታናን እንደ አዲስ የሥልጣን ማዕከል በመገንባት ማንነታቸውን በድንጋይና በብረት ላይ ለመቅረጽ ሞክረዋል። ከተማዋን እንደ ራሳቸው የበረሃ ገነት በመመልከት የሀገሪቱን የተፈጥሮ ሀብት በተለይም የነዳጅና የማዕድን ገቢን ለእነዚህ ግዙፍ ፕሮጀክቶች አፍስሰዋል። ነገር ግን ከእነዚህ ዘመናዊ ሕንፃዎች ጥቂት ራቅ ብሎ ያለው እውነታ ሌላ ነው። በቢሊዮን የሚቆጠር ዶላር በእነዚህ ምስጢራዊ ምልክቶች ላይ ሲባክን፣ በተቀረው የካዛኪስታን ክፍል ያለው ሕዝብ ግን በመሠረታዊ ፍላጎቶች እጥረትና በድህነት ውስጥ ይማቅቃል። አስታና የሀገሪቱን የሀብት ልዩነት በግልጽ የምታሳይ ከተማ ናት። በአንድ በኩል ለዓለም አቀፍ ልሂቃን የተሠሩ እጅግ የቅንጦት ሆቴሎችና የስብሰባ አዳራሾች አሉ። በሌላ በኩል ደግሞ የዕለት ጉርሱን ለማግኘት የሚታገለው ተራው ዜጋ ይገኛል። ብዙዎች እንደሚሉት ናዛርባዬቭ አስታናን የገነቡት ለሕዝቡ ብልጽግና ሳይሆን በታሪኩ ውስጥ ስማቸው የማይጠፋ ታላቅ መሪ ሆነው ለመታየት ነው። ከተማዋን እንደ ራሳቸው ባቢሎን በመቁጠር የጥንት ነገሥታት ያደርጉት እንደነበረው ሁሉ ምስጢራዊ ምልክቶችን በመጠቀም የሥልጣናቸውን ቅቡልነት ለማሳየት ሞክረዋል። ይህ ፈርዖናዊ ስሜት በከተማዋ ስነ ሕንፃ ውስጥ ጎልቶ ይታያል። ይህ የሥልጣን ጥማት ግን መዘዝ ነበረው። በ2022 እንደ ፈረንጆቹ አቆጣጠር በካዛኪስታን የተቀሰቀሰው ሕዝባዊ ተቃውሞ ሕዝቡ በነዳጅ ዋጋ መናርና በሙስና ምን ያህል እንደተማረረ ያሳየ ነበር። የአስታና ብልጭልጭነት የሕዝቡን ቁጣ ሊሸፍነው አልቻለም። ይህ የሚያስተምረን ነገር ቢኖርም አንዲት ከተማ በምስጢራዊ ምልክቶች ብትታጠርም መሠረቷ በፍትሕና በሕዝብ ፍቅር ካልተገነባ መጨረሻዋ ውድቀት መሆኑን ነው። አስታና የአንድ ሰው ሕልም ወይንስ የሕዝብ እስር ቤት የሚለው ጥያቄ በካዛኪስታን የፖለቲካ ትኩሳት ውስጥ መልስ እየፈለገ ይገኛል። ለማንኛውም አስታና በበረሃው መሃል የበቀለች ተራ ከተማ አይደለችም። እርሷ የሥነ ሕንፃ፣ የፖለቲካና የምስጢራዊ ምልክቶች ውህደት ናት። ከባይተሬክ ታወር ወርቃማ ሉል ጀምሮ እስከ ግዙፉ ፒራሚድ ድረስ ያሉት ግንባታዎች ዝም ብለው ለውበት የተሠሩ ሳይሆኑ ለሚያስተውል ሰው ትልቅ መልእክት አላቸው። እነዚህ ምልክቶች ለወደፊት ለሚመጣው አዲሱ ዓለም ሥርዓት የታቀዱ መዝገበ ቃላት ናቸው። ብዙውን ጊዜ ታሪክ የሚነግረን ታላላቅ ግዛቶችና ኃይላት መነሻቸውንና መድረሻቸውን በምልክቶች እንደሚያሳርፉ ነው። አስታናም የዚሁ ታሪክ ቀጣይ ምዕራፍ ናት። የሰውን ልጅ በአንድ ጥላ ስር፣ በአንድ ሃይማኖትና በአንድ ቁጥጥር ስር ለማምጣት የሚደረገው ጥረት በዚህች በረሃማ ከተማ ውስጥ በተግባር እየተፈተነ ይገኛል። ሰላምና አንድነት የሚለው ቃል ደስ የሚል ቢሆንም በስተጀርባው ግን የግል ነጻነትንና የተፈጥሮን ማንነት የሚቀማ ድብቅ አጀንዳ እንዳለው ምልክቶቹ ይመሰክራሉ። ውድ ቤተሰቦቻችን፣ በዓለማችን ላይ የሚከናወኑ ትላልቅ ግንባታዎች በሙሉ በአጋጣሚ የሚመጡ አለመሆናቸውን የአስታና ታሪክ ይነግረናል።
በኒዮም ወይም ዘላይን ውስጥ የዲጂታል ቁጥጥርን እንዳየነው ሁሉ በአስታና ውስጥ ደግሞ የመንፈሳዊና የሥልጣን ቁጥጥር ምልክቶችን እንመለከታለን። ምልክቶች በራሳቸው ኃይል የላቸውም። ኃይል የሚኖራቸው እኛ ትርጉማቸውን ሳናውቅ ስንቀርና በነገሩ ስንሸወድ ብቻ ነው። ስንነቃ ግን ምልክቶቹ ምስጢር መሆናቸው ያበቃል። ለመሆኑ እናንተስ ምን ትላላችሁ? አስታና በእውነት ለዓለም ሰላም የታሰበች ከተማ ናት ወይንስ ለኢሉሚናቲና ለድብቅ ማኅበራት የተዘጋጀች መዲና? አስተያየታችሁን በኮመንት ላይ አስፍሩልን። ስለ አስታና ምስጢራዊነት የሠራነው ቪዲዮ አእምሮአችሁን ከከፈተው ቪዲዮውን ላይክ በማድረግና ለሌሎች ሼር በማድረግ ከጎናችን ይሁኑ። ስለ ተከታተላችሁን ምስጋናችን ከፍ ያለ ነው።